ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ ከቤት ከመውጣት በፊት ይህንን ጸሎት አብረኝ እንድትጸልይ እጋብዝሃለሁ። ምናልባት ዛሬ ምን እንደሚገጥምህ አታውቅ ይሆናል። ነገር ግን አንድ ነገር እርግጠኛ ልትሆን ትችላለህ። እርሱም እግዚአብሔር ካንተ ጋር ከሆነ ፍርሃት ያንተ የቀንህና የሕይወት መደምደሚያ ሊሆን አይችልም። ዛሬ በመዝሙረ ዳዊት ምዕራፍ 91 ያለውን የተስፋ ቃልን በልባችን እያኖርን በእምነት እንጸልያለን። የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 91 ከቁጥር 1 እስከ 2 እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። መዝሙር 91 የሚያስታውሰን እግዚአብሔር የሩቅ አምላክ እንዳልሆነ ነው። እርሱ መጠጊያችን፣ ጥንካሬያችንና በችግር ጊዜ የምንሸሸግበት መሸሸጊያችን ነው። እናም መታመኛና መደገፊያችን ነው። ዛሬ የገጠመህና ሐሳብን የተቆጣጠረው ችግር ከእግዚአብሔር ኃይል አይበልጥም። በእርሱ ታመን፣ እርሱም ይመራሃል። እንጸልይ። አባታችንና አምላካችን እግዚአብሔር ሆይ ዛሬ በፊትህ በእምነት እንቀርባለን። አንተ መጠጊያችን ነህ፣ አንተ መሸሸጊያችን ነህ፣ አንተ ምሽጋችንና መታመኛችን ነህ። ዛሬ ሕይወታችንን በእጅ አደራ እንሰጣለን። በምንወጣበት ጊዜ ጠብቀን፣ በምንገባበት ጊዜ ጠብቀን። በመንገዳችን ሁሉ መላእክትን አስቀድመ ላክልን። ከማይታዩ አደጋዎች ጠብቀን፣ ከክፉ ዕቅድ ሁሉ አድነን። ልባችንን ፍጹም በሆነው ባንተ ሰላም ተቆጣጠረው። ፍርሃት ከሕይወታችን ላይ ይነሳ። ጭንቀታችንን በተስፋ ቀይር። ቤተሰባችንን ባርክ። ልጆቻችንን ጠብቅ። የታመሙትን ፈውስ። የደከሙትን አበርታ። ያዘኑትንም አጽናና። ዛሬ በምንሄድበት ሁሉ ብርሃን ይምራን። በሁሉም ነገር ፍቃድን እንድንፈጽም ጥበብና ማስተዋልን ስጠን። እኛ በአንተ እንታመናለን። ስለዚህ ምንም ነገር አያሸንፈንም። ቃልህ በሮሜ ምዕራፍ 8 ቁጥር 37 ላይ እንዲህ ይላል፣ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። በአንተ በወደድከን በእግዚአብሔር ከአሸናፊዎች ስላስበለጥከን እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ ፍጹምና ጻድቅ የሆነውን ያንተን ቅዱስ ስም እንባርካለን። በጌታችን በኢየሱስ ክርስቶስ ስም ጸለይን። ዛሬ እግዚአብሔር ከፊት ይሂድ፣ ከበስተኋላህም ይጠብቅ። ሰላሙ በልብ ይኑር፣ መገኘቱም ካንተ ጋር ይሁን። ጸጋውን ያብዛልህ። በዚህ አጭር ጸሎት ከተጠቀማችሁ አሜን በማለት በኮሜንት መስጫው ላይ እንድትጽፉ በአክብሮት እጠይቅዎታለሁ። ለሌሎችም እንዲደርስ ላይክ፣ ሼር እናድርግ። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ በአክብሮት ተጋብዛችኋለሁ። በተመሳሳይ ቪዲዮ እስክንገናኝ ቸር ሰንብቱ። እግዚአብሔር ይባርካችሁ።